ትላንት ያየው ቪዲዮ እንኳን ትላንት የለቀቀችው ቪዲዮ እንኳን አንተ አይጸጸተም? አይቆጨም? ለምን ስታይ አታዝንም? እንደዛ ሆና ስታወራ እንኳን አይተህ አታዝንም? አይደብርህም? የሚፋቀሩ ሰዎች የሚዋደዱ ሰዎች ተለያይተው ስታይ አይደብርህም? እሷ እኮ ስለመለያየት ሳይሆን ስለማስተማር ነበር የነበራትም እኔ እንዳግዛት የፈለገችው እንጂ ስለመለያየት አንድ ቀን አስባ አታውቅም። እሺ አሁን እሺ ምንድን ነው የታሰበው? እሷ ሌላ ሀገር እኔ ሌላ ሀገር ኦኬ የታሰበውን ምናምን ተውና የሩፍ ፍቅር ከዛስ እሺ ተለያየን ነው ተጣመረ እሺ አሁን ያለችበትን እነግርሃለሁ ትሄዳለህ አለቀ ይሄ ነው ለዚህ ነው የጠራው በቃ አንተ ከዚህ በኋላ እኔ በቃ ከኔና ከሷ በስተቀር ያለችበትን የሚያክሰው የለም ስለዚህ ያለችበትን እነግርሃለሁ ትሄዳለህ ሰላም ውድና የተከበራችሁ ፋሚሊዎች እንዴት ናችሁ እኔ ያለው አልহামዱሊላህ ብዙ ሰው እያለቀስኩ እንድመጣ አለም ደግሞ የሆነ ነገር ምን ሊለን ነው ምናም ብሎ የሚጠብቀኝ ሰው ይኖራልና ምንም ልላችሁ አይደለም ሐሰን ሃይሚና ብሩኬ እንዲለያዩ ትፈልጋለህ አለያይታችኋል ከዚህ በፊት ብሩኬን ሸኝተህዋል ብዙ ነገር ቴክስት ይደረግልኛል ማላይ እንዳይመስላችሁ አያለሁ እና ደግሞ የምሰራውን ነገርን ያውቃለሁ ህፃን ልጅ አይደለሁኝም በጣም ብዙ ትልልቅ ሰዎች አሉ የሚያዩ ሰዎች የሚወዱን ሰዎች ሃይሚን በጣም የሚወዷት ብሩኬን የሚወዱ በቃ ከፋሚሊ በላይ እንትን የሆኑ ሰዎች አሉ የቀረቡ ሰዎች አሉና እነዚህ ሰዎች በምን ልክ እኔን ሊያስቡኝ እንደሚችሉ አቃለሁኝ ፋሚሊዎች ይሄን የማላቀ እንዳይመስላችሁና ሰዎችን መለያየት እንደምታስቡት ቀላል አይደለም ሶስተኛ ፍቅር መሃል ሶስተኛ ወገን ሲገባ ብዙ ነገር ይፈጥራል ይሄንንም የማላቅ ሰው አይደለሁኝ ማን ፋሚሊዎች አሁን ምን ልላችሁ ፈልጌ መሰላችሁ እኔ ይሄን ስናገር በጣም ነው የሚከብደው ሃይሚን በዛ ስሜት ማየት እኔን ይረብሸኛል ለምን አይረብ ሰው ነኝ እኮ እኔ ድንጋይ አይደለሁኝ የብሩኬ ከሃይሚ ጋር መለያየት እኔ ለምንድን ነው የሚያስደስተኝ እስኪ ምንድነው እኔ መጠቀመው እስኪ ንገሩ የገዛ ጓደኛህን ክደህዋል የገዛ ጓደኛህን እንዲሰቃይ ትፈልጋለህ ለምን ብዬ እኔ ቡቡ እንዲታመም ለምን እፈልጋለሁ እስኪ እያሰብን አንዳንዴ ዝም ብላችሁ የመጣላችሁ ነገር ብቻ ማውራት ሐሰን ምቀኛ ነህ ምን ማለት ነው እኔ ለምንድን ነው ምቀኝነት የሚይዘኝ እኔ ከናንተ ጋር ለመመላለስ አይደለም የመጣሁት አብዛኛው ሰው እንደኔ ወጥቶ መልስ አይሰጥም አቃለሁ ከሰዎች ጋር መልስ አይመላለስም እኔ ብዙ ነገራቶችን በድፍረት አረጋለሁ ምናምን ችግር የለብኝም ራሴ ካመንኩበት ማለት ነው ስለሰዎች ግድ ላይ ሰጠኝ ይችላል በተለይ ለሚተቹኝና እኔን ለሚናገሩኝ ሰዎች ግድ አይሰጠኝም ይሄን ደግሞ ከስር መሰረቱ ጀምሮ ታቁኛላችሁ 2-3 አመት ሆነን መሰለኝ አይደል እኔን የማያቀኝ ሰው የለም በጣም መቀልዳለሁ ብዙ ነገሮች ላይ እንትን እላለሁ ግን የሰው ትዳር ላይ ገብቼ ልበጠብጥ ምችል ሰው አይደለሁኝ ልላችሁ የፈለኩት ብሩኬና ሃይሚ ተጋብተዋል አሊያም ደግሞ እነሱ ፍቅረኛሞች ናቸውና እኔ ነኝ ህይወታቸውን የረበሽኩት እኔ አይደለሁኝም የረበሽኩት እኔ እስከማውቀው ድረስ እኔ በምንም ተአምር እነሱ እንዲለያዩ መፈልግ ሰው አይደለሁኝ ካንቺ በላይ ካንተ በላይ እኔን እኮ ብሩኬ ያቀኛል አይደል ሃይሚ ታቀኛለች እኮ ስለዚህ እንዴት ነው ብሩኬ እኔን በዚህ ልክ ሊያወራ የሚችለው ትዳሩን እኔ መበትንበት ሰው ከሆንኩኝ እኔን የሚያገኘኝ ይመስላችኋል እንደዚህ ነው የምታስቡት አረ ተው እየተሳሰበን እንጂ እና አንዳንድ እህቶቼ እናቶቼ ከናት በላይ ሆናችሁ ሰዎች አላችሁና ከናት በላይ ምላችሁ እድሜያችሁ ከኔ እናት በላይ እድሜ ያላችሁ ሰዎች አላችሁና እኔን እንደዚህ ባታስቡኝና በዚህ ልክ ባንገማመጥ ጥሩ ነው ምክንያቱም እኔ የቡቡ ጣላትም አይደለሁኝም እኔ ቡቡን ስኬት መፈልግ ሰው ነኝ የሱ ስኬት የኔ ስኬት ነው ብያቸዋለሁ ከዚህ በፊት አሁን ስለሱ ማብራራት አይጠበቅብኝምና ወደ ኋላ ተመልሼ ማውራት አይጠበቅብኝም አሁን ዛሬን እናውራ ብዬ ነው የመጣሁት ትላንት አለፈና ዛሬን ስናወራ ነገራቶችን ለማስተካከል መሞከር የተሻለ መፍትሄ ነው ይመስለኛል ይሄንንም አስቤ ይሄንን አምኜበት ነው የመጣሁት እኔ ብሩኬን ደውዬ እዚህ ቦታና በዚህ ሰዓት ስለው ጠንቋይ አይደለም ብሩኬ እንዴት ነው ኤርፖርት ድረስ የሚመጣው እኔው ነኝ የጠራሁት
ምን ሆናችሁ ነው? እኔ ስጠራው ላጣለው አይደለም የጠራሁት። ላጣለው ከሆነማ መጀመሪያውኑ ለምን እጠራዋለሁ እንዴ? ላጣለው ከሆነ በስልክ አይጣላም እንዴ? አላገናኘውም በስልክ እና እኔ ይሄ ማለያየቱ ምናምን የሚሉትን ነገር ተውትና ብሩኬን የጠራሁት ኤርፖርት ድረስ በዚህ ሰዓት ነው ሃይሚ የምትሄደው እና እዛ ጠብቀኝ ያልኩትኝ ከሱ ጋር ያወራሁት ብዙ ነገር አለ በስልክ እና ይዛኔ ይሄን ያልኩትኝ ለሱ በማሰብ ነው፣ ለሃይሚ በማሰብ ነው። ሃይሚ ብሩኬን ታፈቅረዋለች። ይሄ የሚደበቅ ነገር አይደለም፣ አይኑ ያስታውቃል። የሃይሚን አይን ትኩር ብለህ የምታይ ከሆነ ስለ ፍቅር የሚገባሽ ከሆነ ድንጋይ ካልሆንሽ እንደ ሰውኛ የምታስቢ ከሆነ ሃይሚ አይኑ ያስታውቃል እኮ ለብሩኬ ያላት ቦታ አይደል? ብሩኬን ታፈቅረዋለች፣ ብሩኬም ሃይሚን ያፈቅራታል። ይሄን ደግሞ እሱ ደጋግሞ ከሚናገረው ንግግር እንዳያችሁት ነው። ለምን ማያፈቅራት ሰው ቢሆን ብሩኬ በዚህ ልክ አይሆንም። ገባችሁ? ኤርፖርት ድረስ አይመጣም። ባያፈቅራት ውዴታ ብቻ ቢሆን ኖሮ አንቺ የሰው ትዳር ላይ ቁጭ ብለሽ እንደምትፈርጂ ሁሉ እሱም ቁጭ ብሎ ተንቀሳቀሽ አረት ሂዳ ገደል ትግባ ምን አገባኝ ማለትም ይችል ነበር። እና ምን ልላችሁ ፈልጌ ነው፣ እነዚህ ሁለት ልጆች ይፋቀራሉ፣ ግን አለመግባባት ተፈጠረ። እዛ አለመግባባት ላይ ሐሰን የሚባል ሰውዬ መጣ። እኔ ነኝ ሐሰን አይደል? መጣሁኝ። ሃይሚ እንዳግዛት ትፈልጋለች። ከዚህ በፊት ብሩኬን አግዣለሁ። ብሩኬን ሳግዝ እኔ አልነበርኩም፣ ዱባይ ሸኙት ራሱ ነው ሄደው። እንዲሄዱላ ፈቅጄ አይደለም ሄደው። እና አሁን እሱን እንትወው የብሩኬን የሄደበትን እናንተ እያመጣችሁ የፈለግሽውን ለጥፍ። የኔ ሐሰን መስሚያዬ ጥጥ ነው። እኔ አልሰማም። እኔ ማንንም ላመንኩበት ነገር ነው፣ ግድ አይሰጠኝም። አንቺ በእኔ ልክ ሰው ቢናገርሽ ተደብቀሽ አልጋ ስር ገብተሽ ነው የምታለቅሽው፣ እያንዳንድሽ ወንድም ሆንክ ሴት። እኔ የስድብ ሱስ አሊያም ደግሞ የሰዎች ንግግር ምናምን የሚገል ቢሆን ኖሮ እኔ ነበር አንደኛ የሚገለው። እኔ ግን ግድ አይሰጠኝም። ለዛ ነው እና ይሄን ነገር እንድታቁ ፈልጋለሁ። ከዚህም በኋላ መቼም ሰዎች ነን፣ ብዙ ቻሌንጅ ይገጥመናል አይደል? ስለዚህ ቻሌንጅ በገጠመን ቁጥር ከዚህም በኋላ ህይወት ይቀጥላል። በገጠመን ቁጥር እኔ ሐሰን የማልሰበር ሰው መሆኔን እንድታቁልኝ እፈልጋለሁ። እና አሁን ደግሞ ፉከራ፣ ሽለላ ምናምን ሳይሆን እውነታውን ነው እያወራን ያለ ነው። እኔን ነው እንጂ የተናገሩት እናንተን አይደለም። ስለዚህ ለእናንተ መልስ መስጠቴ ስለምወዳችሁ ነው፣ ስለምትወዱ ነው የምትሳደቡትና ይሁንላችሁ ብቻ። እኔ ቡቡን የጠራሁት ነገራቶችን አውርቶ እንዲፈታ ስለፈለኩኝ ነበር ኤርፖርት ድረስ የጠራሁት። ሃይሚ ደግፋኝ አይደለም እሱን ስጠራው የምታውቀው ነገር የለም። ብሩኬን ስጋብዘው እዛ ቦታ ላይ እሱ አታውቅም። እኔ ግዴታ ስለሆነ ነው እሱን የጠራሁት አይደል? ስለዚህ ሃይሚ ያግዘኛለችኝ፣ አገዝኳት። አንተ ብትሆን ኖሮ ወይ አንቺ ብትሆኝ ኖሮ ብሩኬን አጠሩትም ነበር። ምክንያቱም መለያየታችሁን ስለምትፈልጉ ማለት ነው። ዝም ብለህ ነገራቶችን ጸጥ ብለህ እኮ መፍጠር ይቻላል። ዝም ብላችሁ ነበር የምታረጉት። እኔ ግን ያን ሰው አይደለሁኝ። እኔ ብሩኬን ከድቼውም አላቅም፣ ብሩኬን መክዳትም አልፈልግም። የሆነ አለመግባባት ተፈጠረ፣ ኦኬ እንጋጫለን፣ አሁንም እንጋጫለን፣ እንስማማለን፣ እንጣላ፣ ይሄ ያለ ነው። ግን ሃይሚን ያገዝኩበት መንገድ እኔ አሁንም ልክ ነኝ። ይቅርታ አድርጉልኝና ማንም ጥፋተኛ ነህ ሊለኝ አይገባም። ጥፋተኛም አይደለሁኝም፣ ልክ ነኝ። ይሄን ደግሞ ብሩኬ መጥቶ እየመጣ ነው። በነገራችን ላይ ብሩኬ ይመጣል። በፊቱ ነው የምላችሁ። ብሩኬ ቢሆን ኖሮ እኔን አግዘኛለኝ፣ እሱን ከማገዝ ወደ ኋላ አይደለም። በእያንዳንዱ ነገር አግዘዋለሁ። ዋሽተህ ለምን አታስታርቅም እያለ ቴክስት የሚያደርግልኝ ሰው ነበረ። እኔ ምን አቅም ኖሮኝ ነው እኔ ዋሽቼ ማስታርቀው? የሚያውቁትን ሃይሚን ነው መዋሸው? ማንን ነው መዋሸው? እኔ እኮ ከሃይሚ ጋር ነበር የነበርኩት። ምንድን ነው መዋሸው? ምን ማስረጃ አለኝና ነው እኔ ዋሽቼ ማስታርቅ? ይሄ አቅም ቢኖረኝ ኖሮ ሃይሚን እንዳትሄድ እኮ ማድረግ ይችል ነበር ማለት ነው። ግን እዚህ ጋር ሌላ አሁን ተንኮሉ ሌላ ወሬውን እና ፋሚሊዎች ቡቡ ሲመጣ አንድ መናገር እንፈልገው ነገር አለ። ሃይሚ ያለችበት የምታውቀው ሃይሚና እኔ ብቻ ነን እና ፈጣሪ ነው የሚያውቀው። ሌላ የሚያውቅ ሰው ያለ አይመስለኝም። ምክንያቱም ሃይሚ ያለችበት ማውቀው እኔ ነኝ። ለብሩኬ ያለችበትን እነግረዋለሁ። ባንዴ መሄድ ከባድ ነው። ዝም ብሎ ተነስቶ አይሄድም። ክፍለ ሀገር አይደለም ያለችው፣ ከሀገር ውጭ ነው ያለችው። ጊዜ ይፈልጋል። እንግዲህ መሄድ በሚቻለው አጭር በረራ ሊሆን ይችላል።
ነገ ከነገ ወዲያ ሊሆን ይችላል። ብቻ በጣም ፈጣኑ መንገድ እንዴትም እንጠቀማለን። እንዲሄድ ነው የምፈልገው፣ እንዲሄድ ነው ማደርገው። ከዛ ሁለቱንም ሸኛቸው ብሎ ደስ የሚለው ሰው ያለ አይመስለኝም። ምክንያቱም ይሄ ሰው የሚፈልገው ብጥብጥ፣ ረብሻ፣ ጸብ ነው የሚወደው ሰው እና ይህንንም እንኳን ባደርግ ሀይሚ በልብላኝ አይደለም። በነገራችን ላይ ያለሁበትን ተናግረ ብሩኬ ላክ ብላኝ አይደለም። ይሄም አደርገው እንደምታፈቅረው ሰለማቅ እንደሚያስፈልጋት ሰለማቅ አሁንም ይሄም ሁለተኛ እድል ነው። ኤርፖርት መጥቶ አላስቆማትም ነበር። አሁን ያለችበትን ነግሯለሁ፣ ይሄዳል። በእርግጠኝነት ደግሞ ብሩኬ ጋር ስሜት ስላለ አይሄድም ማለት አልችልም። እንደሚወዳት ሰለማቅ ይሄዳል ብሩኬ። ስለዚህ ፋሚሊዎች ቡቡ ሲመጣ ሀይሚ ያለችበትን ነግሯለሁ። በተቻለው ፍጥነት ይሄዳል። ለምን ይሄዳል? ስለሚያስፈልጋል። መጀመሪያ ለምን አንተ አላስቆምካትም ካላችሁኝ እኔ ማድረግ የምችለውን ነው በቃ ማድረግ የምችለውን ያደረኩት። ከዛ በላይ ማድረግ አልችልም። ገባችሁ አይደል? ለዛ ነው ፋሚሊዎች። እና እንግዲህ የተቀያየምን ሰዎች ካለን እኔ አፉ ብያችኋለሁ። ያመንኩበትን ያደረኩት ለብሩኬም ቢሆን ይሄን ነው ማደርገው። ከዚህ በላይ ማድረግ የምችለው ነገር ያለ አይመስለኝም። ነገም ከነገ ወዲያም ልክ ያልሆነ ነገር ካለ እኔ አንድ ላይ እንዲሆን ነው የምፈልገው። አንድ ላይ ሆነው የሆነ ችግሩ ሲገቡ እኔ ያመንኩበትን ነገር ነው ማድረገው። ይሄን ነገር ይሄው እንዳትረሱት። ይሄ ቃሌ ነው። እኔ ሰዎችን አላጣላም፣ አላጋጭም። ግን ላመንኩበት ነገር እኔ ለዛ ነገር በሞት ግድ አይሰጠኝም ፋሚሊዎች። እና ቡቡ በጣም ቆየ። እንጠብቀውና ሲመጣ እንግዲህ ያለችበትን ነግሯለሁ፣ አወራዋለሁ። ከሀይሚ ጋር ያለውን ነገር ማያቅ ሰው የለም። እንግዲህ እንደሚያፈቅራት ማያቅ ሰው የለም። እንደምታፈቅረው ሁሉም ሰው ያውቃል። ስለዚህ እስኪ አንድ ሰለመሆናቸውን እንስራ። አረፈደም አሁንም አይደል ፋሚሊዎች? ረፍዷል? እኔ አይመስለኝም። ረፍዷል ምለው መቼ እንደሆነ ታውቃላችሁ? ረፈደ የሚባለው ሰውየው በቃ እንትና እኮ ሞተ ከተባለ ለቅሶ ነው እኮ ከተባለ ነገር የረፈደው። በህይወት አለን የሞተ ሰው የለም ከማላችሁ ሁላችንም ቆመን ተራምደን እየሄድን ነው። ስለዚህ ረፈደ የሚባል ነገር የለም። አላህ ሀያታችንን ያሳምረው የእያንዳንዳችን አይደል? ረጅም ዓመት አላህ ያኑረን። ተስማምቶ መኖርን የመሰለ ነገር የለም። ሰውነንና ደግሞ ስንኖር ግጭት ይፈጠራል። ግጭት በተፈጠረ ቁጥር ክፍተታችንን ስናሰፋ እየሰፋ ይሄድና እንግዲህ እሺ አስታራቂዎችን አላህ ያስገባን። ለማንኛውም ቡቡን በቃ እንጠብቀው ፋሚሊዎች። ሲመጣ አወራዋለሁ። እሺ ይለኛል ብዬ ገምታለሁ። ምክንያቱም ልቡ ተሰብሯል። በመሄዷ በጣም አዝኗል። ከሱ ቀጥሎ በጣም ያዘንኩት ሰው እኔ ነኝ። እሱ ፍቅረኛዋ ነው፣ እኔ ወንድሟ ነኝ እንጂ እኔ ፍቅረኛዋ አይደለሁኝም። እና ከሱ በላይ ለሀይሚ እኔ ላስብላት አልችልም። አሳቢ ሆኜም አልተገኘሁኝም። ደገፍኳት ነው እንጂ እኔ እንደ ብሩኬ አልሆንላትም። እና ማንም ደግሞ ከብሩኬ በላይ ለሀይሚ የሚሆንላት ሰው አላውቅም። አብዛኛው ሰው ቁጭ ብሎ ገማች ነው፣ ቁጭ ብሎ ተሳዳቢ ነው፣ ቁጭ ብሎ ምላስ ነው። እንትና ይሰበር ይሁን ባንቺ ምላስ፣ እንትና ባንቺ ምላስ ይሰበር ይሁን እኔ አልሰበርም። ያዝኑባችኋል፣ ሴቶች ደግሞ ያዝኑባችኋል። እና አንዳንዴ የምትጽፉትን የምትናገሩትን ነገር ማወቅ አለባችሁ። ዝም ብለህ በደመ ነፍስ መጻፍህና መናገርህ ለሌሎች ሰዎች ዋጋ ስለሚያስከፍል ቆም ብለህ ማሰብ አለብህ። ነገ ምን ሊፈጠር ይችላል ብላችሁ ማሰብ አለባችሁና እሺ ፋሚሊዎች፣ ቡቡ እየመጣ ነው። እንግዲህ ቡቡ ሲመጣ እንነግረዋለን ሀይሚ ያለችበት። እንግዲህ ብሩኬ ሲመጣ የምንጣላ የሚመስላችሁ ሰዎች ካላችሁ ምንም ያጣላን ነገር የለም። አይ እንዴት ነው? እናስገናለን። ገና ነው። ገና ይበርዳል። ለምንድን ነው የፈለከኝ? ቶሎ ልጅ እኔማ የፈለኩህ ቡቡ
ጾመኛ እንደሆን ካቃለው ጾም ፈተህ ነው የቆየው። በነገራችን ላይ ያው ሰዓታቸው ምንድነው የእናንተ አፍጥር ሰዓት ነው መሰለኝ። አፍጥረህ ነው የመጣው። አፍጥር ነው ጾም ብቻ ለማንኛውም ቡቡ ዛሬ የጠራው እኔ እናንተ ተጋጅተናል፣ ብዙ ነገር ፈጥረናል፣ ብዙም ነገር ተፈጥሯል እና አንተ ጋር ያለውን ስሜት አላቅም። አንተ ጋር ረፈደ የሚባል ስሜት ካለ እኔ አላቅም። እኔ ጋር ወላሂ ረፈደ የሚባል ነገር የለም ብያ ከፋሚሊዎች ጋር እያወራሁ ነበርና ረፈደ የሚባለው ሰው ከሞተ ብቻ ነው። ሰዎች በህይወት እስካሉ ድረስ አላህ ሀያታችንን ያሳምረውና ረፈደ የሚባል ነገር የለም ብዬ እያወራሁ ነበርና የጠራው ዛሬም ከዚህ በፊትም መተን ስናወራ የነበረው ስለ አንድ ጉዳይ ነው። ሃይሚና ሃይሚ ናት ጉዳዩ። ስለ ሃይሚ ነው፣ ሌላ ወሬ የለውም። ትናንትና ሃይሚ እየሰራችውን አይተሃል፣ ጨርሰህም አይተሃል። በእርግጠኝነት ለሱ ያለ ፍቅር ለሱ ያለ ቦታ ስለማቅ ቪዲዮን አንዴ ብቻ ሳይሆን 100 ጊዜ ነው ልታየው የምችለው። ይሄን ደግሞ እኔ አውቃለሁ ስለማቅህ ማለት ነው። እና ቡቡ ዛሬ ጠራው ማድረግ የምችለው ነገር አለ፣ ማስተካከል የምችለው ነገር አለ እና በዛ ጉዳይ ከቻልክ ላወራህ። ምንድነው ማስተካከል? መቻል ደግሞ ስለቻልክ ነው የመጣው። ምንድነው ማስተካከል እንችላለን? ኤርፖርት ድረስ የጠራሁ ለምንድን ግን? እኔ የምልህ አንተ ሃይሚና ብሩኬ እንዲለያዩ ትፈልጋለህ ሐሰን ከሚሉትን ሰዎች ትደግፋለህ? ልለ የፈለኩት አንተ ሪን ታቀኛለህ ስላሉ ሐሰን ስላሉ አይደለም ይሄንን የምለው ስላደረከው ነው እያልኩ ያለሁት ስላሉ አይደለም። እሺ እኔ ሃይሚን ስለሸኘኋት መሸኘት ብቻ አይደለም፣ በጣም ብዙ ነገር ነው ያደረከው። እንዴት ነው አንተ ደፍረህ መጣው ነው እንደዚህ በቀላሉ ነገር የምታወራው? ዝም ስላልኩ ነው አይደል? እኔ በቀላሉ እያወራሁ አይደለም ነገር ነው እንጂ በጣም አቅልለህ እያወራ ነው። በጣም አቅልለህ። እሺ እኔ አንተን ሰላም ባልፈልግ አንተ ሃይሚን ለኔ ያደረከው ኖ እንደዛ ማለት አይደለም። አይ ጌታዬ፣ እሺ አንድ ጥያቄ ብቻ ልጠይቅህ። ገና ብዙ ነገር እሰማለሁ። ለኔ ሰላም ብለን ያደረከው። እሺ አንድ ጥያቄ ብቻ ልጠይቅህ። ምንድነው የምጠይቀው? አንተ እኔን አግዘኝ ብትለኝ እኔ አንተን አላግዝህም? እኔ አግዘኝ አታግዘኝ እኔ ላመንኩበት ነገር ምንም ወደኋላ መልሶ አይደለም። ስለዚህ እሱ ሃይሚ የኔን እገዛ ትፈልግ ነበረ። አሁንም ነገም ከፈለገች እንግዲህ አንተ አይምሮ ልክ አይደለም ሐሰን፣ ሰምተኛል አይደለም? አንተ እሷ ያንተን እገዛ ፈልጋ ቢሆን ኖሮ ልክ እንዳላሰበች ልክ እያደረገች እንዳልሆነ ታውቀዋለህ። ትናንት ያየው ቪዲዮ እንኳን ትናንት የለቀቀችው ቪዲዮ እንኳን አንተ አይጸጽትም? አይቆጨም? ስታይ አታዝንም? እንደዛ ሆና ስታወራ እንኳን አይተህ አታዝንም? አይደብርህም? የሚፋቀሩ ሰዎች የሚዋደዱ ሰዎች ተለያይተው ውስጥ አይደብርህም? እና እኔ እኮ እንዳትለያዩ እኮ ነው ኤርፖርት ድረስ የጠራው። እናንተ እኮ ጠንቋይ አይደለህም እኮ። እንዴት ነው እዛ የመጣው? ኤርፖርት ድረስ ጠራኸኝ። እሺ ጠራኸኝና ለምንድን ነው የጠራው? ሰዓቱን ነገርከኝ፣ የምትሄድበት ሰዓት ነገርከኝ። እሺ ለምን ነግረሃለሁ? እንደዛ እኮ ለምንድን ነው የጠራው? ምን እንዳደርክ ዋና ምን እንዳደርግ አንተ ቁጭ ብለህ ልጅቷን ማሳመን ይቅር ምናምን ማለት ትችላለህ። በደንብ ነው የምትችለው። ገባህ? እኔን ስለጠራኝ ምንም የሚለወጥ ነገር የለም። ያ የሷ ፐርሰናሊቲ የሷ መብት ነው። ሰማኝ እኔ ገገማሶን ታቀኛለህ አይደለ? ጠልፌ ሳመጣት በአንድ እግራችሁ ቆማችሁ እንቧ ከረዩ አላችሁ ምናምን እሺ ብዬ ለቅቄያት የራሷን መብት እንድትወስን አደረኳት። እንደዛ ሳደ ለምን አደረክ ላይ ናቸው ዋና። ሰማኝ በቃ እኔም አፈቅራታለሁ። አሁንም ቢሆን ብትመጣ አቀበላታለሁ። እኔ ምንም እሷን ምበድልበት ምንም ነገር የለም። በቃ ስተት ሰው እንደሚሰራው ስተት ሰራ። ሁለታችን ባለመግባባት ማለት ልጅነት ይዞን ፋራውንም ብዙ ስተት ሰርተን እዚህ ተዳረስን። በቃ ሌላ አጭቅጭቀኝ በቃ እኮ ስተት ሰራሁኝ። አሁን ስተት እንትና ሰራ እንትና አልሰራም መባባሉ እንተውና ችግር ነው። እና ያንተ እንደቀላል ነው። የኔ ችግር የኔ ከሆነ እኔ አንተ ሰው ልለያይ ሲል አላግዝህም። አግዘኛ አታግዘኝ አይመለከትህም። ከዚህ በኋላ አንተን እገዛ ምናምን አልፈልግም። እንዴ አግዛለሁ አላግዝም ምን ይጠቅመኛል? ምን ያደርግልኛል? እሺ አሁን ነገራችሁ ረፍደዋል ብለህ የምታስበው? በጣም ረፍደዋል እንጂ ምን ማድረግ እችላለሁ? እንዴት ማድረጋችሁ? ምን ይሄንን አድርግ በል ምን ላድርግ? እንዴ ከመሬት ተነስተ አሚን ታፈቅራታለህ አይደል? እሺ አፈቅራታለሁ እኮ ካፈቀርካት ምንም ቢሆን የፈለገው አግተህ ስታመጣት እኮ መስዋዕትነት እየከፈልክ ነው አለ ፍቅርህ። ስለዚህ አሁንም አረፈደም ማለት አሁን የታወቀ ምኑን ነው የታወቀ? አሁን የዛን እንዲ አግተህ ማምጣትህን እኮ አሁንም ቢሆን እኮ እየደገፍኩ እኮ አይደለም እኔ።
ሰውዬ በቃ እንደዚህ ነው የጠራኝ አጨቃጨቀኝ። በዚህ ሰዓት እንደዚህ ነው እንዲህ አይደለም እያለ ማስብበት ታይም አይደለም። በቃ በጣም የሚያስጠላ የሚጨንቅ ሙድ ላይ ነኝ። ግዴታ ወጥቼ እየዬ ምናምን ማለት የለብኝም። ስማኝ እኔ እንድትለም እኮ በቃ ስለዚህ በቃ አትነዝንዘኝ። በዚህ ጉዳይ ልታወራኝ ከሆነ አልፈልግም። እኔ በዚህ ጉዳይ ላወራ ሳይሆን እኔ በዚህ ጉዳይ ላወራ ሳይሆን ከቻልክ እንደውም ለፍቅር ስትል ልልክህ ነው። ለፍቅር ስትል የት ነው ይሄ መስዋዕትነት ከፍላ ያለችበት ነው የምልከኝ። የአባት ቤት መሰለህ እንዴት ተነስተህ ዝም ብለህ የምትሄደው? ስንት ፕሮሰስ ይጠይቃል። ያንን ፕሮሰስ ስታደርግ እንኳን ያልተናገርክ ሰውዬ አሁን እኔ ፕሮሰስ ጀምሮ እኮ አላውቅም። እኔ በነገራችን ላይ እኔ ማውቀው የተነገረኝን ብቻ እኮ ነው የማውቀው። እንዴት ነው ያልተነገረኝን ላቅ የምችለው? በዚህ ሰዓት ኤርፖርት ሄዳለሁ አውቃለሁ፣ ነገርኩ መጣ። ከዛ ውጪ እኔ ምን አውቄ ነው እኔ ይሄን ብዬ የምልህ? አሁን ምንም ማልክ ምንም የሚለወጥ ነገር የለም ሐሰን አለ። ለምረም አይለወጥም። መፍትሄዎች ካሉ በቃ እሷ ነች መምጣት የምትችለው ወደዚህ። እሷ ነች መብት ያላት። እኔ ልሂድ ብል እንኳን ብዙ ነገር ይጠይቅብኛል። እሷ መምጣት የምትችል ከሆነ እሷ ሴት ልጅ ናት። እሷን ሄደህ ማሳመን የአባት ቤት ነው ወይ የምሄደው? ብር ስላለ ብቻ የምትሄድበት ሀገር ነው? ዝም ብለህ ተነስተህ ትሄዳለህ? ጤነኛ አይደለም። እስቲ እኔ ልስጥህና ብር እስቲ ሂድ አንተ ትሄዳለህ። ሄደህ እስቲ ያሳየኝ። የምትሄድበትን በሁለት ቀን በሶስት ቀን ትቆርጣለህ፣ ትሄዳለህ። ለምትሄድበት የሚያስፈልገውን ነገር በሙሉ ታወጣለህ፣ ትሄዳለህ። ጤነኛ አይደለም። በቃ እኔ ልሄድ ነው። ታወጣለህ፣ ትሄዳለህ ከሆነ ያ የማለት መብቱ የለህም። አለኝ ያለችበትን እኔ ካለ አይመለከትም። በቃ ከዚህ በኋላ እኔ ምንም ላደርግ ምንም አታደርግ። በቃ እኔ ዘላለሜንም ጠብቃታለሁ። እሷ እመጣለሁ ጠብቀኝ አይነት ሙድ ካለች እኔ ምንም ችግር የለብኝም። ምክንያቱም ስለማፈቅራት ጠብቃታለሁ። ለምን ጠብቃታለህ? በቃ አይደለም በቃ እግዚአብሔር እኔ በሷ ፊት እኮ እዛ ኤርፖርት ላይ መጨቃጨቅ ደብሮኝ እንጂ ማስቀረት ከዛ በላይ ምንድነው የምጨቃጨቀው አንተ? ከዛ በላይ ሻንጣዋን ጎትተህ ይዘህ ከመምጣት ቤት መጥተህ ፓስፖርት እስከመውሰድ የደረሰው ያው ምን ስለሆንክ ነው? እሺ እኔ ባልኖር ኑሮ አታደርገውም ብለህ ታስባለህ? ምንድነው ታደርግም አታደርግም አንተ እዛ ነገር ውስጥ በመኖር ብቻ ስተሰርተ እኔ ደግሞ እዛ ነገር ውስጥ ማንም ከሷ ጎን ቆም ያደረኩትን ካንተ ጎን ቆም ማረግ ሰው ነኝ ነው። ይሄን እያወቀኝ እንዴት ትናገረኛለህ? ያ አይደለም ጓዴ፣ በደንብ ነው የምናገር። አለመምታቴ ምን ይሁን ነው እሱ ችግር የለውም። ያ አይደለም ጓደኝነት፣ ያ አይደለም በቃ ፍቅረኛሞች ሲለያዩ ጎበዝ በርሲ ሚል አይደለም ጓደኝነት። በጣም ልትማር በጣም ሊገባህ ይገባል። አንተ ብታረጋው ነው ስትለያዩ እሷ እኮ ስለመለያየት ሳይሆን ስለማስተማር ነበር የነበራትም እኔ እንዳግዛት የሚፈልገችው እንጂ ስለመለያየት አንድ ቀን አስባ አታውቅም። እሺ አሁን እሺ ምንድን ነው የታሰበው? እሷ ሌላ ሀገር እኔ ሌላ ሀገር። ኦኬ የታሰበውን ምናምን ተሆነ የሩህ ፍቅር ከዛስ? እሺ ተለያየን ነው ተጣመረ። እሺ አሁን ያለችበትን እነግርሃለሁ። ትሄዳለህ፣ አለቀ። ይሄ ነው ለዚህ ነው የጠራው። በቃ አንተ ከዚህ በኋላ እኔ በቃ ከኔና ከሷ በስተቀር ያለችበትን የሚያክሰው የለም። ስለዚህ ያለችበትን እነግርሃለሁ፣ ትሄዳለህ። ነገርኩህ እኮ የአባት ይሄን እኮ ስናገር ምን ስትናገር ነው? ሃይሚ ፈቅዳልኝ አይደለም እኮ ብሩኪ እኮ ሊሆን ይችላል። እና ደግሞ አንተ እሷን እንደምትፈልጋት ስለማቅ እሷ አንተን ስለምትፈልግህ ይሄን ስለማቅ ነው እንጂ በዚህ ልክ ማውራህ እኮ እኔ አቤቴ እኮ ጥቅል ብዬ እቀመጣለሁ። ምንም አይመጣብኝም እኮ ይሄን ታውቃለህ። በለኔም መታመንም እሪ ምናምን ስላምን የሚለወጥ ነገር የለም። አሁን ከመሬት ተነስተህ አሁን ሐሳቢ ስለጫወክ ምንም የሚለወጥ አሁንም ተውቡ እኔ ማይሆን ነገር አታናግረኝ። አሁን እኔ ምንም ግድ የለኝም። በእናትህ ወደዛ እኔ ለምንም ነገር ግድ እንደማይሰጠኝ ታውቃለህ አይደለ? ይሄ ሁሉ የታገልኩት ከሃይሚ ጋር ለመለያየት እኔ ደግሞ ይሄ ሁሉ ነገር ያደረኩት እሷ እንዳግዛትና እኔን ስለምትፈልገኝ ነው። አሁንም ነገም ደግሞ ምነግርህ ነገር ቢኖር ነው። ይኸውልህ ስማኝ ሐሰን፣ እሷ ማገዝ ባለብኝ መንገድ በሙሉ አግዛታለሁ። ስማኝ አንተንም እንደዛው ስማኝ። እኔ ያንተን እገዛ አልፈልግም። አንተ ላትፈር ይችላል እኮ ስማኝ። ከዚህ በኋላ ስማኝ ስጠራኝ እንኳን ይኸውልህ እኔ ካንተ ጋር እንዲህ አይደለም ብዬ መጨቃጨቅ አልፈልግም። ግን ከዚህ በኋላ ብሩክ ጓደኛዬ ነው ብለህ የሆነ ነገር ብለህ ስጠራኝ ስተትን ያመንክ ሰው ስትሆን ነው። ገብቶሃል? አዎ ስተት አለብኝ ሰርቻለሁ ብለህ ስታምን እኔ እቀበልሃለሁ። ገብቶሃል? እንደ ጓደኛ አክሴፕት አድርጌ ይቅር እልሃለሁ። ይቅር ብዬሃለሁ። ግን መጥቶ የሆነ ነገር ብሩክ እንዲህ ብትለኝ እኔ ከዚህ በኋላ ካንተ ጋር ያልቀርብም ማለት ገብቶሃል? ስተትን ማመን አለብህ። ብዙ ትልቅ ስተት ሰርተሃል። እንዲህ ግግም አትበል። ስለዚህ ስተትን ማታመን ሰው ከሆን ችግርን ማታመን ሰው ከሆን ካንተ ጋር ምን ችግር አለ? እኔ ችግሬና ስተት አይታየኝም እያልኩ ነው። እኔ ያደረኩትን አንተም ታደርገው ነበር። እኔ ቦታ ብትሆን እኔ አላረጉም። እሺ አንተ አታረገውም። በቃ እኔ ያደረኩት ጓደኛ ስለሆነች አገዝኳት ነው አንተ አባባል አይደለ? አግዘኛለችኝ፣ አገዝኳት። እኔም ጓደኛ ከዚህ በፊት አግዝሃለሁ እኮ አግዘኝ የምትል ነገር ደግሞ ማይሆን ከሆነ አይሆንም ማለት ግዴታ አለ። ማይሆን ነገር አይደለም። ኧረ ጉዴ
ስለሚሆን ነው አንዲ ተለያይተን ይቀረንልህ። ተለያይተህ አልቀረህም እኮ አሁንም ቢሆን እኮ ያለችበት ልነግርህ ነው እኔ የመጣሁት። መሄድ የት ነው የምትሄደው?